ለሰብአዊ መብት መንግስት ከፍተኛ ኮሚትመንት አለው። ምንም አለ የሚባል ጉዳይ አይደለም። ኢትዮጵያ ውስጥ ያለው ትልቁ ችግር ነፃነትን የማስተዳደር አቅም ውስን መሆኑ ነው። ነፃነትን ማስተዳደር ፈተና ሆኗል። እኛ የሰብአዊ መብት ድንጋጌዎች ተፈትሸው በተቋም አቅም ተገንብተው ሁላችን አውቀን እንድንገነባቸው ብዙ ርቀት ሄደናል። ለምሳሌ ከንጉሱ ጊዜ በኋላ ትልቁ የህግ ማዕቀፍ ማሻሻያ የተካሄደው በለውጡ ነው። የሌጋል ኮዲፊኬሽን የተደረገው በእኛ ዘመን ነው። በርካታ ህጎች ሳይቀየሩ ቆይተዋል። እሱን ሰርተናል። በነፃነት የሚሰሩ ተቋማት ገንብተናል። የኢትዮጵያ ሂውማን ራይት ኮሚሽን በተዛባ መንገድም ቢሆን ላለፉት 3-4 ዓመታት የኢትዮጵያ መንግስት ላይ እዚችው አካባቢ ተቀምጦ ሲያወጣ የነበረው ሪፖርት እያደመጠ ዝም የሚል መንግስት መፍጠር መቻላችን እኮ ትልቅ መርታ ነው። አልነበረም፣ አይደፈርም። እንኳን ውሸት፣ እንኳን ቅጥፈት፣ እንኳን ያልተስተካከለ ዳታ የተስተካከለስ ቢሆን መንግስት ሳያውቀው መንግስት መክሰስ እኮ አይቻልም። ያን ያደረግንበት ምክንያት ጠፍቶን ሳይሆን ያኛው እናውቀዋለን፣ ኖረንበታል። ጠፍቶን ሳይሆን ተቋም ለመገንባት መከፈል የሚገባው ዋጋ አካል አድርገን ስላሰብን ነፃ ሆነው ይስሩ። እኛ ነፃ ይሆኑ ስንላቸው ሌሎች የጠለፏቸው ቢሆንም ማለት ነው። ነፃነትን ማስተዳደር ፈተና ቢሆንም ተቋማት መገንባት አለባቸው የሚል እምነት ስላለን ነው። በወንጀል የሚሳተፉ ሰዎች በተለይ ፖለቲከኛ ነን፣ አክቲቪስት ነን፣ እንደዚህ ነው የሚሉ ሰዎች በወንጀል ላይ ተሳትፈው በህግ አግባብ ሲጠየቁ ደግሞ የሰብአዊ መብት ጥያቄ የሚያነሱበትም አጋጣሚ ታይቷል። እሱ ስህተት ነው። ኢትዮጵያ ውስጥ ሐሳቡን ስለገለጸ የሚታሰር ሰው የለም። ብዙ የሚሳደቡ ሰዎች አሉ በየሜዳው። በዛ የሚታሰር ሰው የለም። ሰው የሚታሰረው እቅድ አውጥቶ ተደራጅቶ ፋይናንስ ፈልጎ ተንቀሳቅሶ 4 ኪሎ በኃይል ገባለው ሲል ከህገ መንግስት ከህግ ውጭ ስለሆነ ይጠየቃል። እሱ ጋዜጠኛ ይሁን አክቲቪስት ይሁን ፕሮፌሰር ይሁን ህግ አክብሮ እስካልተንቀሳቀሰ ይጠየቃል። ስልጣንን በኃይል ፍላጎትን በኃይል መሻትን በኃይል መተግበር ከፈለገ ለምሳሌ መሬት ከዚህ ቀደም በሆነ መንገድ አጥሮ መያዝ ይቻላል። አሁን የሚያረክሰው ካለ ማንንም ቢሆን ይታሰራል። እና ቋለም መሬቶቻችን በህግ ይጠይቃል እንጂ ማጠር አይችልም። ህገወጥነትን ኢንተርቴን የሚያደርግ ሰዓት አንፈጥርም። ጋዜጠኝነት ወይም ፖለቲከኝነት ፓሽን ነው። እናንተ ጋዜጠኛ የሆናችሁት ውስጣችሁ ስላለ ነው፣ ስለምትፈልጉት ነው እንጂ ጋዜጠኛ ሆኜ እንደፈለኩ ሳደብና ስጠየቅ ጋዜጠኛ እኮ ነኝ እላለሁ ብላችሁ አይደለም። ፖለቲከኝነት ፓሽን ነው። ህዝብ የማገልገል የህዝብን ኑሮ ማሻሻል የመቀየር ፓሽን ነው። ፖለቲከኛ ስለሆንኩ እንዳሻኝ አይባልም። በህግና ስርዓት ውስጥ ሎ ኤንድ ኦርደር የሌለው ማንኛውም ነገር ጥፋት ነው። ይሄ ጋዜጠኝነትና ፖለቲከኝነት የወንጀለኞች ካባ መሆን አይገባውም፣ የለበትም። ሙያ ነው፣ የተከበረ ሙያ ነው። ያን ሙያ አክብሮ የሚሰሩ ሰዎች የሚከበሩበት፣ ያን ሙያ አክብሮ ሲሰሩ ቢሰቱ እንኳን የሚተውበት፣ በድግግሞች ለመምር ሲያደርጉት የሚጠየቁበት መንገድ ደግሞ ያስፈልጋል። ብዙ እኮ ምንተዋቸው አሉ። ብዙ ቅጥፈቶች እኮ አሉ ምንተዋቸው። መስመር አልፎ ሲሄድ ግን መገራት ይኖርበታል። ወንጀለኞች በመልካም እሴቶች ውስጥ እንዲደበቁ አይፈለግም። ጋዜጠኝነት መልካም እሴት ነው። ያ መልካም እሴት መደበቂያ ካባ ከሆነ ጥፋት ያመጣል። ያ በህግ መጋራት አለበት። በቅርቡ አሜሪካን ሀገር ህግ አወጥተዋል። በኤአይ በዲፕ ፌክ የሰውን ስም የሚያጠፉ የሚያጠለሹ ድምጽ የሚያስመስሉ ስራዎች የሚሰሩ ሰዎች በህግ ይጠየቃሉ ብሏል። ኤአይን ጠልተው እኮ አይደለም። ኤአይ የሚፈለግ ነገር ነው፣ ፋይናንስ ያደርጉበታል። ኤአይ ግን ለህገወጥ ተግባር መዋል የለበትም ነው ያሉት እንጂ ኤአይ አያስፈልግም አላሉ። ላይክዋይዝ ጋዜጠኝነት ይፈልጋል፣ ፖለቲካ ይፈልጋል፣ ለጥፋት ሳይሆን ለመልካም ለህግ ለልማት መዋል አለበትና የሰብአዊ መብትና የዲሞክራሲ ባህል ዝቅተኛ በሆነበት ሀገር ውስንነት ባለበት ሀገር ሁሉ ጉዳይ አልጋ ባልጋ ነው ባይባልም በአብዛኛው የሞራል ውድቀት ያለበት ስርዓት አይደለም። ዜጎች ለምሳሌ ከዚህ ቀደም በማዕከላዊ የሚባለው ቦታ ገብተው የሚገረፉበት ስርዓት የለም። አሁን ታስረው የተፈቱት ሰዎች ለምን ተገረፍኩ አይሉም። አሁን የለም፣ እንደዛ እናደርግም። በህግ ነው የምናስረው፣ በህግ ነው የምንጠይቀው። ይሄም ሆኖ ግን እንደ ባህል ፖሊሱም ወታደሩም አቃቤ ሕጉም ምንም ማየት እንከን የለውም ብዬ ደግሞ ልናገር አልችልም። ምክንያቱም የኢትዮጵያ ባህል ራሱ ሌባ ተይዞ ዱላ ይጠየቃል ወይ የሚል ሌባ ከያዝክ መደብደብ ተገቢ ነው ብሎ የሚያስብ ባህል ባለበት ሁኔታ
ሰው ሲያዝ በህግ አግባብ አክብሮ ማስተናገድ ላይ የሚቀሩ ጉዳዮች ይኖራሉ። ያሻል እንሄዳለን። ዋናዎቹ መግረፉ፣ መቁረጡ፣ ምግብ መከልከሉ፣ አትጠየቅም ማለቱ እነዚህ ጉዳዮች ግን የሉም። ተቋም ተገንብቷል። ለውጦች አሉ። ኢምፕሩቭ አድርገናል። የሚቀሩ ጉዳዮች ደግሞ እያረምን እንሄዳለን። ሰብአዊ መብት ማለት ህግ እያከበርን ግዴታችን እየተወጣን መብት ስንጠይቅ ብቻ የሚከበር ነገር መሆኑን አብሮ ማሰብ ጠቃሚ ይሆናል። በእኛ በኩልም የሚታረመውን እያረምን የሰውን ባህል እየተቀየረ ተቋም እየተጠናከረ ሲሄድ ደግሞ የተሻለ ውጤት እያመጣ ይሄዳል ብዬ አስባለሁ።